ወይዬ እኔ ሴት ልጅ ማቅበጥ በቃ በጣም ደስ ይለኛል። በቃ ሙች በላይ ሙች ወይኔ ታድዬ ምንም እንዳያሳስብሽ በቃ የምፈልጊውን ነገር ነው ማለት ቅብጥ እንደፈለግሽ ወይ ታድዬ ምን ነው ምን ሆነሽ? ጫማዬ ተበጠሰ። ኦ ማይ ጋድ እኔ ሴት ልጅ ስትጎዳ ማየት አልፈልግም። አርጊው እኔ በጂሰስ አርጊው እንዳንተ አይነት ጀንትልማን የትም አይቻላቅም። ጫማህን ሰጠኝ። ወይኔ ታድዬ ነይ እንጂ ምንድነው እንዴ? ተበጥሷል እኮ ዘኝ እንጂ እንዴ ያማታል እንዴ? እኔ በዚህ ምድር ላይ ወረት ይሆንብኛል እንጂ ያረገጥኩት ያልነካሁት ሆቴል የለም። ከ1 ስታር እስከ 5 ስታር እሱ ይገርማል እንዴ 8 ስታር ድረስ ተመግቤያለሁ። 8 ስታር ይባላል። እቺ ምን አላት? በጣም ሞደርን ሴት ነው። እኔ ደግሞ በጣም ሞደርን ዘመናዊ ሴት በጣም ነው የምወደው። በጣም ያስደስተኛል። አትገረም። ማውራት ይሆንብኛል እንጂ ውሃ ሲጠማኝ ራሱ እርጎ ነው ጣ ማረግ። መናገር ግን አልፈልግም። ብዙ አትገረም። አረ ቆንጆ ምግብ ነበር ግን ወደ ቤት ልሂድ መሻለ። ምን በላሽ ጠጣሽ ምናምን? አንዴ ምን ማለት ንግስ ነው እንዴ መጣሽ? አረ እኔማ እየተቆጣኛለች ልሄድ ነው። አንቺ የምርሽን ነው እንዴ? እናት በሞኛሽ ጊዜ እናቴ ትቆጣኛለች ምናምን ቀልዱ እንዴ ጀመራችሁ እንዴ? እና አራት ልጋብዝሽ ምን ማለት ነው ትርጉሙ? እኔ እናቴ ትቆጣኛለች። በይ ቀልዱስ ቀልድ ነው። እኔ አሁን ተንቀሳቀስ ስፈልግ አስመልስልሃለሁ የበላሁትን። አስመልሽ ክፈይ አረ ሼም ነው አስመልሽ። እኔ ከመምጣቴ በፊት ሁሉም ሰው እድል ነበረው። even if you are not ready for the day በጉጉት ይጠበቅ የነበረው የነጽክስ እና የፍሌክስ ጁዱቱ አሁን ይጀምራል። ግን ሁለታችሁም ትጥቃለማላችሁ። ነጽክስ በፀጉሬ ዘለላ እዘርረዋለሁ። አንተስ የምትለው ነገር አለ? 1 ደቂቃ ለቁሽ አፈራርጥሻለሁ። አጥንትህን ሰባብሬ አንጀትህን ሰጣለሁ። በጅ አንተስ የምትለው ነገር አለ? እንግባ በእናትህ እንግባ። የፈጠነ እንግባ በእናትህ። የተሸነፈ ግን 1 ሚሊዮን አለው አይደል? የተሸነፈ 1 ሚሊዮን ብር አለው አይደል? 1 ሚሊዮን ብር አለው። ያሸነፈ 4 ሚሊዮን ብር። ነጽክስ you ready? አዎ play you ready? I'm ready. fight ምንድነው የሚያስሮጣት? መሯሯጥ አይቻልም። የኔ እህት እዚሁ መደባደብ ነው። ሙኬ አታውቅም እንዳንተ? የምን ሙኬ ነው? ራውንድ 2 ይቅርታ ፋይት። የት ነው የምትሄደው? አንቺ መሯሯጥ አይቻልም። ተደባደቡ እንጂ ፋይት። ምንድነው? ጨረስኩ። መሰረባደበንና ምን ጨረስኩ። ለዚህ ነው ለፖስት በምን በሲቢ ብር በቴሌ ብር በንግድ ባንክ በአዋሽ ባንክ ብሬን 1 ሚሊዮን ብሬን መሰረባደበን ጨረስን እኮ እኔ ጌታ አለቀ በቃ። 1 ሚሊዮን ብር አለ ብላችኋል አይደል? 1 አመት ሙሉ ለፎት ለዚህ አንቺንም ተረኛ ና ግባ። እንዴት ነሽ? ደህና ነሽ? ብታይ ማለት ነው ቦይፍሬንድን ሰርፕራይዝ ላደርገው ፈልጌ ነውና ፎቶውን ፊቴ ላይ እንድነቀሽ ፈልጌ ነው። የቦይፍሬንድሽን ፎቶ ይቻላል። ፎቶ አለሽ? ናቲ እኮ ነው ታውቂዋለሽ? ናቲ ነው ያንቺ ኤክስሽ። ይሄ መነቀሻ መርፌ መሰለ ናቲ? አዎ ኤክስ። አዎ እዚህ ጋር ቆንጆ አድርገሽ ፎቶውን ትስይልኛለሽ። አረ አይሽጣጥ የለውም አብሽሪ። ፊትሽ ላይ ነው እዚህ ጋር ጋቢናሽ ላይ ቸገር የለም። ነይ እናቴ ጨረስ። ወይ ግልግል በቃ እንዴት ደስ እንደሚል አልገባሽም። ሰርፕራይዝ ነው ማድረጋው። ያምራላ። መስጠት የለሽም? መስቴት ልስጥሻ። ወይኔ ጉዴ! ምንድነው የሰርሽው ፊቴ ላይ? ቦይፍሬንድሽ ነው እባብ እኮ ነው። እና መርዙን ስላልሳልኩት ደበረሽ? እና እኔ ፎቶ ነው እንጂ ዋብሳይድን ብዬሻለሁ እንዴ? እና ራሷ አለ ይሄ ካልተመቸሽ እጅሽ ላይ ያለው ጊንጥ አልተመቸሽም እንዴ? እጄ ላይ ጊንጥ ደበረሽ? እሺ እግርሽ ላይ ያለውን አዞዩ እሱን ትወጂዋለሽ። ሆፕፉሊ ያዘው። በእናትህ ያዝልኝ፣ እርግጥ አድርጋ ያዝልኝ። ችግርም እንደሆነ ታውቃለህ አንተ። አትለጥፍም። ለጥፈው ወደ ግራ ይጥበብ። መጥበቡን ነው የምታየው አይደል? ለጥፈው አዞርና ልጥፍ። ሜሎዲውን ለጥፈው። ያኔ ልጅ ያለ ቀጥ አድርገህ ዘፈን። ምን ሆነ ነው ወንድሜ? እኔ እየሰማኸኝ እኮ አይደለም። እኔ ነኝ አይደል እዚህ ጋር ዳኛ። ቀጥ አድርገህ ዘፈን አንተ። 40 ሴንቲሜትር መሆኑን ማጣራና ቀጥ አድርገህ ዘፈን። ምንድነው ችግር? ኧረ ምንድነው 40 ሴንቲሜትር ዘፈን ላይ ምንድነው? ይቅርታ ስለምን እያወራሽ ነው አንቺ? ድምፁን አይቷል። ቀጥል። እሺ
ያኔ ልጅ ያለ አንተ ወደ ቀኝ መስበር አታውቅም እንዴ? ታች ጉዳይ በል ስበራ ወዴት ነው የምትሄደው? ና እንጂ በኋላ እሷ ናት ያዘፈነችኝ ልትል ነው እንዴ? ወይኔ ማሪ አልወደድከውም ቢሉ እስኪ ለናትክ የኔ ማር በጣም ቆንጆ ነው። በስመ አብ እስኪ እንዴት እንደሚያምር አጎበር አይደል እንደሚመስለው? ምን ያምራል? ምን አልወደድሽውም አንቺ? እርገጠው ይሄን እና ቆንጆ እኮ ነው ግን አልወደድሽውም? ይሄ እንደዚህ ዘርፈፍ ማለቱ ምናምን ስፋቱ ግን ምርጫሽን ሳላደንቅ አላልፍም። ቆንጆ ነው፣ ቆንጆ ነው። እኔ ወደውልሽ እቺ መኪና የተዘጋጀችው ሊሞዚን ነው። መኪና ስትል አሁን እየሄዳችሁ የሰርጋችሁ ቀን ሰባተኛ ይሄ መኪናው የኬኩ ነገር እንዴት ሆነ? ኬክ አሁን ልክ ስትገቡ ማለት ነው የሰርግ ቀን ልክ እየገባ ልትቆርሱ ስትሉ ዶርሞ ሰሰን ያልታያችሁ ወጥ ምናምን ነገር የሚሰሩ ሰዎች የተጠራው እንግዳ በሙሉ ቅርብ ብሎ ያሳፍራል። እኔ ልሂድሽ አላረጋሽም። ምን ነው አንቺ ደግሞ ሙሉ ትልታሽ በጣም ሙሙታልሽ ዴ ኮርዲኔት እናርግላችሁ ብዬ እኮ ነው። ምርጫ የተሻለ ነው ብለህ ታስባለህ? ዞር በል አይነን ግለጥ። የተሻለ ነገር አለ። ማን አንተን እያልኩ መስሎህ? አይነን ዞር በል። ምን እኔ እንደሌላ ሴት ተሙለጭልጬ ምናምን እንትን ምን መስላል እንዴ? እንደ ሳሙና ኮራ ያልኩ ማልማሽሽ ነኝ። እሺ ሰላም ጤና ይስጥልኝ። ነዜክስ ነኝ። ቢኒ እንደምን አለ? ብሏችን በእጃችን መግባቱ ጥናቶች እንግዲህ የሚያሳዩበት ሁኔታ ነው ያለው። በመጀመሪያም የጋብቻ ድምዳሜ ላይ እንደርሳለን ብዬ አስቤ አላውቅም። ይበል የሚያሰኝ ውሳኔ ላይ ደርሰናል። አበይት የሆኑ ተግዳሮቶቻችንን እናስወግደን በሰርጋችን አንኳር ጉዳይ ላይ ስለተወያየን ልባዊ ደስታዬን እገልጻለሁኝ። እንግዲህ ለሰርጋችን ጉልህ ሚና ስለተጫወትሽ አመሰግናለሁ። የዜግነት ግዴታዬ ነው። ቢሆንም ግን የብዙ ባለድርሻ አካላት አስተዋጽኦ ያደረጉበት ሁኔታ ላይ እንገኛለን። ይህ በእንዲህ እንዳለ የሰርጋችን አፈጻጸም 99% መድረሳቸውን ቁጥሮች ያሳያሉ። ላቅ ያለ ምስጋና ላንተ እያቀረብኩ የቬሎን ዋጋ ማሻቀብ ተከትሎ ውይይት መድረክ ከፍተን በድርድር የምንወስንበት ሁኔታ ነው ያለው። ስለነበረን ቆይታ አመሰግናለሁ። በሰርጋችን ቀን እስከምንገናኝ ነዜክስ ነኝ። ሰናይ ምሽት። እንግዲህ ነው ዋናው። ይሄ እንግዲህ ሳሎኑ ነው። ዋናው መኝታ ቤቷ ናት። ነይ መኝታ ቤት ነው። ዋናው መኝታ ቤቷ ናት። ያልነገርኩ ነገር አለ። ቆይ ምንድን ነው? ቬሎን አይተዋል? የእኛ ሙሽራት። እሺ ቆይ ለምን ሰምቲንግ ቆይ ያንቺ ነኝ። ጥፍሬን፣ ቬሎ፣ ሜካፕ፣ ፀጉሬን፣ ፔዲኩር አንድ ላይ እኮ የተሰራው። ቤት ጥፍር እንዲህ ሜካፕ በጣም ቆንጆ። ምንድን ነው ይሄን ሁሉ አመጣብቄ? ምንድን ነው አሁን? ቆይ ምናምን የምትይው? ኧረ ቆይ ምንድን ነው? ሻወር ላድርግሽ። ቻው። እሺ ቶሎ በይ። እሺ ወደ ቤቢዬ ያው ታውቂው ልጅ ማነህ? ቤቢኛ ረሳኝ እንዴ? ምንድን ነው? ምን ሜካፕ ነው የሰሩሽ? አፍረሰው ማነው ስማቸው? ዊዝ ቢዩቲ ሳሎን ናቸው። በመሃል ቦሌ ቡልቡላ ጉድ ያስባለ ቤት፣ ሁሉንም በአንድ የያዘ ቤት። ለሰርግ፣ ለልደት፣ ለፈለጋችሁት ፕሮግራም ጥፍር፣ ሜካፕ፣ ፀጉር፣ ሜኒኩር፣ ፔዲኩር ብትፈልጉ ከነ ልጆቻችሁ እንደ ቤቶ የምትስተናገዱበት ልምድ ባላቸው ባለሙያዎቻችን በተንጣለለ የውበት ሳሎናችን አሳምረን የትም መሄድ ሳይጠበቅባችሁ ምን ይሄ ብቻ ዘመናዊ በሆነው ዊዝ ፎቶ ስቱዲዮ ለልጆች፣ ለአዋቂ፣ ለሰርጎ ቬሎና ሱፍን ጨምሮ ለሁሉም ተደርጎ በተሰራ ፎቶ ቤታችን የማይደገም ቀናችሁን በማስታወሻ ያዙ። ቪአይፒ ሰርቪስ አድራሻችን መሃል ቦሌ ቡልቡላ ማርያም ማዞሪያ ሐዋርያው ህንጻ ሁለተኛ ፎቅ ላይ እንገኛለን። ዊዝ ቢዩቲ ሳሎን ነው። ይቀመጡ እዚህ ጋር ጌታዬ። በጣም ጥሩ። ትንሽ ወገቤንም ስላመመኝ አይዞት። እስቲ አሽት ኃይል ጨምር። ትንሽ ጫን ነው እስቲ እሱ ጋር አውስ ጥሩ ነው። ግን ፓወር ታበጅበት ይቻለሽ? ጫን በይልኝ ትንሽ ፓወር። አዎ ጫን ጨምራው። ጫን በያው በእናትሽ። ምን ሆነሽ? አላላሽብኝ። ጠንከር አድርጊው። አንቺ ቆልበሽ ልገይ ነው እንዴ? አምሻል እንጂ ይሄ ከመምጣት ይበል። ወይኔ ጌታዬ፣ በጣም ይቅርታ። ስሜት ውስጥ ገብቼ እኮ ነው። የምን ስሜት? በእናትህ ይቅርታ አድርግልኝ። 8 ዓመት ሙሉ የብራዚሊያን ጁጁሱ ተምሬ ስለመጣሁ እኔ የብራዚሊያን ማሳጅ አልኩ እንጂ የብራዚሊያን ጁዱቱ አልኩኝ እንዴ? ሲጀመር ህሊናሽ ራሱ አልነቃም። ዱስ እማዬ በቃ ሻንጣውን አውጥተን ኑሩለት። እውነትህን ነው። እሱ እንደሆነ ሙጫ ሆኖብናል። ገንዘብ ኖሮኝ ከቤት በወጣ ደስ ይለኝ ነበር። ምን አስቸኮለ? ትንሽ ቆይና አሪፍ ላይ ስትሆን ትወጣለህ። ሰሞኑ እማዬም ወንድሜም የሚያሳዩኝ ፊት ልክ አይደለም። ቆይ ግን ለምንድን ነው? ልጇ ስላልሆንክ ነው እንደዚህ የምታደርግህ? ሂጂ አንቺ ሻንጣው ይዘሽለት ነይ። በእናታችሁ ትንሽ እንታገሰው። ሰሞኑን እሱም አውቆታል መሰለኝ ጭንቅ
ብሎታል። ሂጂ አለቅላቂ የተባልሽውን አታደርጊ። ከአሁን በኋላ እንደዚህ አይነት ቃል ድገሚና አናፍጥሻለሁ። እማዬ የምር ልጅሽ ግን ቢሆን እንደዚህ ታደርጊያለሽ? አንተ እንደዚህ ስትናገረኝ እያየ ዝም ትላለህ? ግቢና ሻንጣውን አምጪ። አላመጣም። ለዚህ ስራችሁማ ተባባሪ ያልሆነ ጎሽ ከልፋት ገላገልከን። አሁን እኮ ሻንጣህን አውጥተን ደጅ ልናረግልህ ነበር። ዮኒ በቃ እስካሁን አብረን ከነበርክ ይበቃል። ሲስተርም ከውጭ ልትመጣ ነው። ሸክም ሆንኩባችሁ አይደል? አረ ዮኒ፣ አረ ባንቺ አያምርም። ሸክሙን የማውቀው እኔ ነኝ። ዮኒ ባለፈው የሰጠውን 1000 ብር ላትረሳ። እሺ ሲኖረኝ አምጥቼ እሰጥሃለሁ። ቶ አትምጣ፣ እዛው ሆነ ላክልኝ። እሺ ምን ሆነ ነው እንደዚህ አቻኩል የጠራኸኝ? የፈራሁት ደረሰ። ከቤት አስወጡኝ። እጄ ላይ ደግሞ ምንም ብር የለኝም። ችግር የለውም፣ ለጊዜው እኔ ጋር ታርፋለህ። ቤት የቆመውን መኪና ወስደህ ደግሞ የሆነ ነገር ስራበት። መኪና ካለማ ቢያንጎ ፕሮ በሳምንት እስከ 45000 ብር ፕላስ ቦነስ ከማይቋረጥ ጥሪ ጋር አገኛለሁ እኮ። አሁኑን ሂደህ ተመዝገባ። ቢሮ መሄድ አይጠበቅብኝም። ያንጎ ፕሮን ከፕሌይ ስቶር ወይም ከአፕ ስቶር አውርጄ ተመዝግቤ በ5 ደቂቃ ውስጥ ስራ መጀመር እችላለሁ። በልና ግባ። አመሰግናለሁ። ያበደ አይዲያ። ወንድም ና እስቲ አንዴ። አቤት። ስራ እንዴት ነው? እንደሷ ያሉ ደጎቹን ያብዛልን እንጂ ትንሽ ከባድ ነው። እውነትህን ነው። እኔ ምልህ ለምን አንድ ቆንጆ ሀሳብ አላቀርብልህ? እሺ። 1 ወር በአንተ ቦታ ሆኜ ሰራና ከሚከፈልህ ተጨማሪ 1 ወር እኔ ልክፈልህ። ደስ ይለኛል። ለልጆቼ ትምህርት ቤት ክፍያ ይሆነኛል። ይቅርታ ሀብታሙ የለም? የለም፣ ለ1 ወር እኔ ነኝ የምሸፍንለት። እሺ በጣም ይቅርታ። ለሱ ካልሆነ ለሌላ ሰው ምግብ አሰጭም ማለት ነው? ኧረ አይደለም፣ ሳልተግባባን እንዳይደብረ ብዬ ነው። ኧረ አይደብረኝም። ምግብ አይደል እንዴ? ከበላህማ ደስ ይለኛል። ይቅርታ። እሺ በጣም ነው ማመሰግነው። ካላስቸገርኩሽ ግን ቡና እቤት ላፈላ ነውና ከፈለክ። መልካም ሴት ነሽ። ምንም ሳታቂኝና ሳትንቂኝ ቤትሽ አስገባሽ። ምን ችግር አለው? ሰው መከበር ያለበት በሰውነቱ ነው። እሱማ ልክ ነሽ። ግን እንዴት ነው አለባበስ ምናምን? ምንም ጥበቃ አትመስልም። አዎ ልክ ነሽ። ስራዬ ጥበቃ አይደለም። ምን? ሁሌ አይሻለሁ። ሁሌም አንቺ ማውራት እፈልጋለሁ፣ ግን እድሉ ምንም ማግኘት አልቻልኩም። አልገባኝም። ባይገባሽ ነው የሚሻልሽ። ትርፉ ስቃይ ነው። ይቅርታ ካላስቸገርኩ ከቤቴ ትወጣልኝ? አንዴ ብታወሪኝ ግን ደስ ይለኛል። ውጣልኝ። እሺ እወጣለሁ። ግን መልካም ሴት ነሽ። ጸባይሽን አይቀይርብሽ። አመሰግናለሁ። ውጣልኝ። በዚሁ አጋጣሚ አንድ መልካም ነገር ልንገርሽ። ምን? መልካም ስራ ተጀምሯልና የጀመርነውን ለመጨረስ አሁንም የድጋፍ እጃችንን እንዘንዝ። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የሚገኙ መነኮሳት ያለባቸውን ችግሮች በመጠኑም ቢሆን ለመፍታት የሚያስችሉ ስራዎች በመሰራት ላይ ይገኛል። በእናንተ ድጋፍ የእናቶች በዓት ተሰርቷል። የአባቶች በዓትም በመሰራት ላይ ይገኛል። በተጨማሪም የቅዱስ ሚካኤል ህንፃ ቤተ ክርስቲያን፣ የአብነትና የዓለማዊ ትምህርት ቤት ለአካባቢው ማህበረሰብ ጭምር ከፍተኛ አገልግሎት እንደሚሰጥ የሚታመነው ከፍተኛ ክሊኒክም እየተሰራ ይገኛል። አሁንም የእናንተ ድጋፍ ይሻሉ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 አቢሲኒያ 141 029 444 አሬ ሰውዬ ምንም ሳያፍር ቤተክርስቲያን ሊገባ ነው እንዴ? አያደርገውም። በስራው ቤተክርስቲያን ላይ ቆሻት። አባቴ ናፈቀኝ እኮ መቅደስ ናፈቀኝ። መጥቼ በርህን መሳም ናፈቀኝ። ይሄማ አንደኛ ጥሩ ነገር የሚሰራ ቢሆን ገብቼ ካልቀደስኩ ነበር የሚለው። እግዚአብሔር እያየህ ነው አይደለ? ከና ኃጢአታቸው ቤትህን ሲያቆሹት። እንደውም ዛሬ ልቤን ነው የምነግርህ። ካንተም መልስ እጠብቃለሁ። አባቴ ቆይ እኔ ልጅ አይደለሁ እንዴ? ለምን እንደዚህ ትፈትነኛለህ? ነው ወይስ ጀርባዬን አይተህ ይችላል ብለህ ነው የሁሉ ፈተና የምታሸክመኝ? እድል በእኔ ባትቀና የዝሙት ቪዲዮዬን ሚዲያ ላለቀቁብኝ። አንተን ተደግፌ እኮ ብዙ ነገር ችዬ ነበር። ዛሬ ግን ሁሉም ተነሱብኝ። ከደጅ ገፍተው ሊያስወጡኝ ነው። አባቴ ይቅር በለኝ። የማትወደውን ነገር ላደርግ ነው። ራሴን አርጌ ልገል ነው። ዮናስ አየህ፣ ቤትህም ላይ መጥቼ ያለቁኝ። የመጨረሻው ኮናኝ አንተ መሆን ትችላለህ። ሰው ተማር ካለው ከትልም ይማራል። ዳዊትን ተመልከተው። ኃጢአት የወረሰው ሰው ነበር፣ ደጋግሞ በዝሙት የሚወድቅ ነገር ግን እግዚአብሔርን አብዝቶ ይፈራው ነበር። እኔም እኮ እግዚአብሔርን ስለምፈራው ነው እስካሁን በህይወት የቆየሁት። እግዚአብሔርን ከማይፈሩ ጻድቅ መሳይ ሰዎች እግዚአብሔርን የሚፈራ ኃጢአተኛ ይሻላል። እናትና አባቴ እኮ በእኔ ምክንያት ተሸማቀቁ። ሁላችንም ኃጢአተኛ ሰዎች ነን። ክርስቶስ መጥቶ ኃጢአት የሌለበት ሰው ይውገረው ቢል ማን ደፍሮ